ስለዚህ ከጣፋጭ ነገር ከጾምክ እንደ ጾምክ ነው የሚቆጠሩ። ጾም ነው የምትለው ይሄንን። አሁን በፕሮቴስታንቱ ከጣፋጭ ነገር መከልከል ነው ብዬ ልውሰደው? ኖ አይ በፕሮቴስታንት አይደለም ያልኩት። ይሄ የግለሰቡ ይለያያል። የግለሰቡ ከሚወደው ነገር ይከለከላል ነው ያልኩት እኮ። ከምንድን ነው ስትጾም አሁን ግዴታው ነው ምናምን አይደለም። አሁን እኛ ግዴታ አይደለም። አሁን በኦርቶዶክስ ምንድነው የአንድ ጾም በቀኖና እንትን ብሎ ግዴታ ነው አንድ ሰው መጾም አይደል? ስለዚህ እናንተ ግዴታ የሚያስገድድ ጾም የላችሁም ማለት ነው። እንደዛ ከሆነ አይ የሚያስገድድ አይደለም፣ እንጾማለን። ግን መጽሐፍ ቅዱስ ግን ጾሙ ይላል። መጽሐፍ ቅዱስ ግን ጾሙ ይላል። ግዴታ ይላል። እንዲያው ጾሙ ካለ እኮ ግዴታ እኮ ነው። የቱ ጋር ነው ግዴታ የሚለው? እስኪ ነው ነገርኩህ እኮ ወሶባሂን ዘትጸውሙ ይትኩኑ ከመደመደለዋን አለ ስትጾሙ አለ። ስለዚህ መቼ ነው የምትጾሙ እያልኩኝ ነው። መጾም አለበት። ስትጾሙ ማለት ኦፕሽናል ነው እኮ ዌኔቨር ነው እሱ። አይደለም ይኸውልህ፣ አይ ቆይ ይኸውልህ፣ ግዴታ አለ። እስኪ ግዴታ የሚለውን ይኸውልህ፣ አንደኛ ግዴታ ነው። ጌታ ራሱ መጾሙ የሚያሳየው ለአርአያነት አይደለ? እሱ የእሱ ጾም እሱ ያደረጋቸው ነገሮች እኮ እንድናደርጋቸው ነው። ለአርአያነት ለቤዛነት ነው የእሱ ጾም። አሁን ለምሳሌ መጾሙ ብትጾሙ አለ እንደዚህ ታደርጋላችሁ ነው አይደለ? ኢንቴንሽኑ እኮ እሱ ሲጾም እኮ በጾሙ ሰይጣንን ድል አድርጎታል። ኦኬ ሰይጣንን ለማድረግ እናንተም እንደዚህ ጾሙ እያለን ነው። እና እሱ ደግሞ ከዚያ በኋላ ማስተማር ሲጀምር ቆይ ሰይጣንን ድል ለማድረግ ሳይሆን አንደኛ እኛ የምንጾመው ሰይጣንን ክርስቶስ ነው ድል የሚያደርገው። የኛ ጾም ሰይጣንን ድል አያደርግም። ራሳችንን ድል ለማድረግ ስጋችንን ድል ለማድረግ ነው እንጂ እንደዚህ አይደለም። አሁን እኮ ቅድም ነገርኩህ ፈሪሳ እንትን ከሐዋርያት እኮ ስልጣን ሰጥቷቸው ድውያን ፈውሱ፣ ለምጽ አምጻኑ ብሎ ላካቸው። ከዚያ በኢየሱስ ስም ቢሉም ባይሆን ሆነ። ከዚያ አይ ደቀ መዛሙርት ሊፈውሱት አልቻሉም ብሎ አመጣ ወደ ጌታ። ጌታችን ፈወሰ። ለምንድን ነው እኛ ያልፈወስ ነው ሲሉት፣ እንደዚህ ያለው አብሮ አደግ ሰይጣን ከልጅነት ጀምሮ አብሮ የመጣ ነው። ዝም ብሎ በቀላሉ በኢየሱስ ስም ብቻ በማለት አይወጣም አለ። ያለ ጾምና ቆይ አዳምጠኛ፣ ያለ ጾምና ያለ ጸሎት አይወጣም አለ። ኦኬ እንግዲህ ያለ ጾምና ያለ ጸሎት የማይወጣ ሰይጣን አለ ማለት ነው። ስትጾም ስትጸልይ ሰይጣን ይወጣል ማለት ነው አይደለ? እንደዚያ እኮ ነው። ጌታ እሱ ላይ ጾሞ ጸልዮ ነው ያወጣው። ነገርኩህ እኮ እንደዚህ ያለው አብሮ ለምንድን ነው ያላወጣ ነው ሲሉት፣ ያለ ጾም እንደዚህ ያለው አለ፣ እንደዚህ ያለው አለ። እሱማ አስወጥቶታል። ግን ሐዋርያት ግን ያልቻሉት ግን እንደዚህ ያለው ያለ ጾምና ያለ ጸሎት አይወጣም ብሏቸዋል እኮ። መልሱን ራሳቸው ጠየቁት። ከዚያ መልሱ ግን ያለ ጾምና ያለ ጸሎት እንደዚህ ያለው አይወጣም አላቸው። እና እሱ ግን የጾማል ይኸውልህ፣ ለእሱ ይሄ የሚያሳየው ይሄ እኮ ለክርክር የሚበቃ አይደለም። ለምንድን ነው እኛ ሌላው እኮ አስወጥተዋል፣ ሳይጾሙ ሌላ አስወጥተዋል፣ በኢየሱስ ስም ብለው አስወጥተዋል። ምንም ጥያቄ የለው። ከዚያ እዚህ ሰውዬ ላይ ቆይ ኤክሰፕሽናል እንደዚህ ያለ ሰውዬ ግን አገኙ፣ አልቻሉ። ከዚያ እንደ ሁልጊዜው የተለመደው ነገር ቆመ። አልችል ሲሉ ወሰደው ጌታ ጋር። ጌታ ግን ውጣ ብሎ አስወጣው። ኦኬ ከሐዋርያት ጥያቄ ሆነባቸው። እንዴ ፈውሱ በለህናል፣ ስልጣን ሰጥተናል፣ ታዲያ ለምንድን ነው ይሄንን ያላወጣው አሉ። እሱ ጋር ስልጣን አልሰጣቸውም። እነሱ እንደውም ቆይ ግድ የለም ሌላ ቦታም ኮንቴክስቱን ቆይ ጠብቀን ነው እኮ ምንና ለምን አላስወጣነውም አሉ። እዚያው ላይ ላሳይህ ይችላለሁ። ቆይ ቃል በቃል ገለጠው ካልከኝ ለገልጥለው መጽሐፍ ቅዱስ ለምንድን ነው ያላስወጣ ነው ብለው ጠየቁት። ኦኬ ለምንድን ነው ብለው ሲጠይቁት መልሱን ምክንያቱን እዚያው ነገራቸው እኮ። ዝንቱ ዘመድ ይወፅ ዘንበለ በጾም በጸሎት ወይም ዘንበለ ጾም ወጸሎት፣ ያለ ጾም ያለ ጸሎት ወይም በጾምና በጸሎት ካልሆነ ያለ ጾምና ያለ ጸሎት እንደዚህ ያለው ሰይጣን አይወጣም አለ። እንዴ ተናገረ እኮ ዘመድ አለው አብሮ አደግ ሰይጣን አብሮ የተለማመደ ነው ማለት ነው። ኦኬ ስለዚህ ጾም ያስፈልገዋል፣ ጸሎት ያስፈልገዋል ማለት ነው አይደለ? ከናኒ ማን ነው የሚጾመው? አውጪው ነው ወይንስ ደግሞ የሚወጣለት? ግድ የለም። አሁን ብቻ የውጪውም እሱ ችግር የለም። የአባቶች ምን ሆነ እንደተረጉሙት እዚሁ ላይ ላሳይህ ይችላል። ግን እንደዚህ ያለው አውጪው ነው የሚጾመው የሚጸልየው ወይንስ ደግሞ ግድ የለም። ማንም ይሁን አሁን የምበለው በጾምና በጸሎት አውጪውም ይሁን ይጹም የሚወጣለትም ሲጀመር የሚወጣለት ሰው ታማሚ ነው ሰውየው የሚወጣለት ሰው እኮ ሰይጣን እኮ ሁልጊዜ አእምሮ አስቶ እኮ አይኖርም እሱ ጋር ያለው ያንን ያለው የኔን መረዳት ማለት የእኛን መረዳት የምትረዳው ከሆነ
ሐዋርያት እንደዚህ አንዳንዴ ጾም እንደሚያስፈልጋቸው ነው እንደዚህ ያለውን ለማስወጣት። ምክንያቱም እንጂ የታመመውን ሰው በግድ ካላጾማችሁት በስተቀር እያለ አይደለም። ምክንያቱም የተያዘ ሰይጣን የያዘው ሰው ኦልሬዲ በሰይጣን ተይዞ ነው እየተሰቃየ ያለው። ስለዚህ ይህንን ሰው በአይምሮ ስላልሆነ ያለው እንትን ልትለው አትችልም። ተገዶ ነው ሊጾም እንትን ልትለው አትችልም። ተገዶ ነው ሊጾም የሚችለው፣ በቤተሰብ ነው ሊጾም የሚችለው እያለ ያለው ግን ጌታ አንደኛ ዲያብሎስን ከጥቅም አንጻር ለስጋ የሚጠቅመው አትክልት ነው ወይንስ ስጋ ነው? ቆይ አንዴ ኢንተራፕት አታድርገኝ። አንደኛ ጌታ ራሱ ጾሞ በጾመ ጊዜ ከጾመ በኋላ ተፈተነ ብሎ እና ፈተናን ድል እንዳደረገ በጾም ዲያብሎስን ድል እንዳደረገው ተጽፏል። ማቴዎስ 4:4 ላይ አሁን እዚህ ጋርም እያላቸው ያለ ለምንድን ነው እኛ ያላስወጣነው ስሉት እንደዚህ ያለው ሰይጣን ጾም ጸሎት ያስፈልገዋል ነው ያለው። ያለ ጾምና ያለ ጸሎት አይወጣም ማለት በጾምና በጸሎት ነው የሚወጣው። አንዳንዱ ዝም ብሎ በኢየሱስም ሊወጣ ይችላል። ሌላው ደግሞ ጾም ያስፈልገዋል ነው ኢንቴንሽኑ፣ የየትም ያስፈልገዋል ነው ኢንቴንሽኑ፣ የየትምህርቱ አውድ እሱ ነው። ስለዚህ አንተ ስትጾም ለምሳሌ የእናንተን ጾም ስትጾሙ ትውፊቱን ከተቀበልክ ለምሳሌ ከካቶሊክ ነው የተቀበልነው ብለኸኛል። ከካቶሊክ ስትቀበሉ ካቶሊካውያን ሲጾሙ የራሳቸው የጾሙንም ትውፊት ካቶሊኮች ስላደረጉት ሳይሆን እኛ የምናደርገው በቤተ ክርስቲያን ከመጀመሪያ ጀምሮ የነበረ ስርዓት ስለሆነ ማይጾምም እኮ ነበሩ እንዳልኩት የነ ትውፊት ነው ስላልፈኝ እኮ ነው። የነ ቆጵሪያን ቤተክርስቲያን አይጾሙም ነበረ። ሌሎች ደግሞ ሶስት ቆይ ማን ያለ መረጃ ስጠኝ። አንደኛ እሱን መረጃ ስጠኝ። ኦኬ ሰርች ማድረግ ይችላሉ። አሁን እኔ ተኝቼ ነው ማውራት አይደለም ያገኙታል። አንድ አለ እኮ የታወቀ ይሄን አያውቁትም። ቤተክርስቲያን አይደለም አንደኛ ቤተክርስቲያን ታሪክ እኮ እንደውም የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ በደንብ ነው። ይሄን ማወቅ ነበረበት። ግድ የለም ካላወቅኩት የማስረዳት ግዴታ ነው የሚኖርብህ። አሁን ይኸውልህ አዝ ኤ ቸርች እንደ መጽሐፍ ቅዱስ ነው የምናወራ። መጽሐፍ ቅዱሳዊ ነው ጾም፣ መጽሐፍ ቅዱሳዊ ነው። ስትጾሙ አለ ጌታ ይሄ እየተናገረ ነው። ቅድምም ነግሬሃለሁ። ሐዋርያትም ለምንድን ነው ያንተ ደቀ መዛሙርት የማይጾሙት ብለው ማለት ፈሪሳውያን ጠይቀውታል። እኛና የዮሐንስ ደቀ መዛሙርት ይጾማሉ፣ ያንተ ደቀ መዛሙርት ለምንድን ነው የማይጾሙ ሲለው ሙሽራው እያለ ሚዜዎቹ ሊጾሙ አይችሉም፣ ሙሽራው ግን ከነሱ በተወሰደ ጊዜ ይጾማሉ ብሏል። ስለዚህ ሐዋርያት እንደሚጾሙ ተናግሯል ጌታ። ይጾማሉ ብሎ ኦኬ። ስትጾሙ ብሎ ደግሞ ሲያስተምር ደግሞ በተራራው ስብከቱ በአንቀጸ ብፁዓን ትምህርቱ ላይ ስትጾሙ ማለቱ የሚያሳየው ትጾማላችሁ፣ ስትጾሙ ግን እንደ ፈሪሳውያን እንዳትጾሙ በግብዝነት ነው ያለው። ስለዚህ ጾም ኢምፖርታንት መሆኑ ግልጽ ነው። እንደው ቅዱስ ጳውሎስ የእናንተ ታዲያ ለምን የአደባባይ ሆነ? ለምን እወቁልኝ ሆነ? አወቁልኝ አላልንም እኮ እኛ አዳም ሰላም ላንተ ቆና አንድ ጊዜ እንጀምራለን እንጾማለን እያላችሁ አይደል? ግድ የለም እንደዛ መሆን ያለበት በእናንተና በእግዚአብሔር መካከል ነበር። ግድ የለም የእኛን እኮ ትነግረናለን። አሁን ትነግረኛለህ። አሁን የእናንተን ጾም እንጾማለን ብለኸኛል። ኦኬ በጣም ጥሩ ነው። ስትጾም ግን እኔም እጾማለሁ ብለኛል። ከጣፋጭ ነገር ነው የምጾመው ብለኛል። አዳም ሰላም ላንተ ይሁን እና ወደ መጣለሁ። ቆይ ከናንዬ ቀሲስ ሰላም ይፍቱኝ ይባርኩኝ አባቴ። እግዚአብሔር ደህና ነህ? ደህና እግዚአብሔር ይመስገን። ሰላም አጀንዳቸውን ሰላም ብያለሁ። የነገውን አጀንዳቸውን ሰላም አዳሚ የነገውን አጀንዳቸውን ከናንን አንችለውም ቀሲስ። ኧረ በጾም እንዴ አንተ 40 ቀን በውሃ ብቻ እንደሚጾሙ ነገረኝ እኮ። ገረሞት አይደል ቀሲስ? በጣም እንዴ እንደሚገርሞት አውቄያለሁ። ምክንያቱም 40 ቀን በውሃ ብቻ አሉ በውሃ ብቻ የሚጾሙ የት ቤተክርስቲያን ነው ከናን? የቤተክርስቲያን አይደለም ያልኩት እኔ በግለሰቦች ሰዎች። እሱ እኮ እንትን ነዋ ታዲያ። እሱ እኮ ሌላ ነገር ነው። እነሱ ፕራክቲስ እያደረጉ መጀመሪያ ቀን በመብላት ልምምድ እኮ ነው ይሄ። እኔ ያልኩት በውሃ ብቻ የሚጾማሉ ነው እንጂ ያው በቤተክርስቲያን ደረጃ ምናምን አላልኩም። እነዚህ እኮ ግለሰቦች ለምሳሌ መጀመሪያው 2 ቀን ለምሳሌ የመጀመሪያ ቀን ቁርሳቸውን ይተውና ውሃ ብቻ ይጠጣሉ። ከዛው እየተለማመዱ እንትን እንኳን እንዳሉ ታውቃለህ አይደለም? እንትን ዓለማውያን ራሱ እንዳሉ ታውቃለህ። ለጤና ብለው እንደዛ የሚያደርጉ
ግን የእነሱ እኮ ምንድነው ታውቃለህ? የእነሱ ሌላ ነገር ነው። እነሱ መርፌም እየተወጉ ምናምን የሚያደርጉ አሉ። መርፌ ይወጋሉ ማለት ራብ እንዳይሰማቸው ምናምን ያደርጋሉ። በእንትን አይ እኔ አውቃለሁ ዓለማውያን የሚጾሙ አሉ። እንኳን መንፈሳዊያን ሆነው ዓለማውያን እንኳን አሉ እንደዛ የሚጾሙ። አዳም እስኪ የቀረ ጥያቄ ካለ ከነአንን ጠይቀውና ካልሆነ ሌላ እናስገባ፣ ሌላ ሰው እናስገባማ። አዳም አለህ? አለው የምትጠይቀው ጥያቄ ካለ ጠይቀውና ሌላ ሰው ይግባ። አይ እኔ ብዙ እንትን የለኝም። እኔ ማወቅ የምፈልገው የከነአን እኔ እምነቱን ነው ማወቅ የምፈልገው። ብዙ ጊዜ እንትን ስለሚል የቤተ ክርስቲያንን ስለሚቃወም እኔ እንደውም እንትን ምክንያታዊ ሆኖ አይሞግትም ብዬ ከምሉት ሰዎች ነኝ። ከነአን እንትን አያደርግም። ፍሌክሲብል ነው አይደል? የሆነ አንድ ቤተክርስቲያን ማለት የሆነ ቤተክርስቲያን ለምሳሌ ሉትራን ቢሆን ወይ ጴንጤ ቢሆን ወይ አንዱ ቤተ እምነት አምኖ ቤተክርስቲያንን ቢሞግት ጥሩ ነው ብዬ አስባለሁ። አለበለዚያ ግን ሁሉንም ሳያምኑ መሞገት በጣም ከባድ ነገር። ሁሉንም ሳያምኑ ሁሉንም ሳይቀበሉ ከዚህም ለምሳሌ ከኢትዮጵያ ኦርቶዶክስ የሆነ ነገር ይዞ ከካቶሊክ የሆነ ነገር ይዞ ከጴንጤም የሆነ ነገር ይዞ ከሁሉም የሆነ የተወሰነ ነገር ይዞ ትክክል በኮሌክሽን ነው። ብዙ ጊዜ ተመልክቼዋለሁ። እንደዛ እያለ ነው አሁን ከዛም ከዚህም ነው። እስኪ ከኦርቶዶክስ የያዝኩትን ንገረኝ። እስኪ ሌላ ሰው እንጠይቅ እንግዲህ አስከናና አንዴ ከኦርቶዶክስ ያላስከው እንዴ? ስፔሊንግ እኮ ከኢትዮጵያ ኦርቶዶክስ ነው። ኢየሱስ ክርስቶስ የሚለውን የምታውቀው እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሌላው ዲፕ ገብቼ ሳልናገር እሱ ራሱ የምታውቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አዳሚ ቆይ ኢየሱስ ክርስቶስን እኔ የተዋወቅኩ ኢየሱስ ክርስቶስን የሚለውን ስም የጠራሁት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው። ኢየሱስ የሚለውን ስም ያወቅኩት በኢትዮጵያ ኦርቶዶክስ ውስጥ ነው። በአጠቃላይ ፕሮቴስታንቱ በሙሉ የሚያውቀው አይ ፕሮቴስታንቱ ከኦርቶዶክስ አልተቀበለም። እስኪ አንድ ፕሮቴስታንት ኢትዮጵያ ውስጥ የሚገኝ አንድ ፕሮቴስታንት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ስም የሰጠች የመጽሐፍ ቅዱስ ስም ዘውልቁ ምናምን እያለች ከሰጠችው ሌላ አንድ የራሱን ስም ሰጥቶ የራሱ ቤተክርስቲያን እስኪ ያደረገ አንድ መጽሐፍ ቅዱስ ለኢትዮጵያ ራሱ መጽሐፍ ቅዱስ ለመጀመሪያ ጊዜ ያሳተመው ያሳተመው ራሱ ማሳተም አይደለም። ቆይ ማሳተም በእጃቸው ጽፈዋል ያስተላለፉልን። መጽሐፍ ቅዱስን ራሱ ኢንትሮዲውስ ያደረግነው እኛ ነን ለኢትዮጵያ ማለት ነው። በአራተኛው ክፍለ ዘመን እኮ በግዕዝ በእጅ ተጽፎ ለታሪክ ራሱ የዓለም ሕዝብ የሚመራመርበት መጽሐፍ ቅዱስ ያለበት ሀገር እኛንን ያሳተም ነው ስትል ትንሽ ማን ናቸው ለመጀመሪያ ጊዜ መጽሐፍ ቅዱስን በአማርኛ የጻፉት? እንትኑ ከሆነ ፕሪንት ምናምን ነገር እያልክ ከሆነ በእጅ ጻፉ አባቶቻችን ናቸው። በቀለም በእጅም ቢሆን ለመጀመሪያ ጊዜ ወደ አማርኛ የተረጎሙት ማን ናቸው? ኢትዮጵያ ውስጥ ታውቃቸዋለህ? ማን የተረጎሙ? የኃይለ ሥላሴ መጽሐፍ ቅዱስ ታውቃለህ? የመጀመሪያው ከእንትን በፊት በጣም የቆየ በአማርኛ አለ። ከእሳቸውን በፊት ለመጀመሪያ ጊዜ የተተረጎመ መቼ ነው? እስኪ አምጣና አሳየን። ከኢትዮጵያ ኦርቶዶክስ በፊት አብርሃም ወይም ደግሞ አባ ሮሜ ተብለው ይታወቃሉ። የኢትዮጵያ ኦርቶዶክስ ተዋሕዶ መነኩሴ ናቸው። እሳቸው ከኢትዮጵያ ኦርቶዶክስ በፊት ያለ እሳቸውም ሲተረጉሙት ፕሮቴስታንቶች በፋይናንስ እያገዟቸው ለመጀመሪያ ጊዜ መጽሐፍ ቅዱስን ኢንትሮዲውስ የተደረገው እንኳን በእኛ እገዛ ነው። የምንም የእናንተ እገዛ የኔ እገዛ ምናምን የምትለውን ነገር ተሆና እኔ እኮ ያልኩ አረጋና አንድ ልናገር አንድ ጊዜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ እነዚህ የምትጠቀምባቸው የቴዎሎጂካል ቃላቶች ተመልከት እስኪ። አምስቱ ቱላፕ እኮ ወደ አማርኛ መተርጎም ቱላፑ ማለት ነው። አምስት ቴዎሎጂካል ቋንቋዎችን የአማርኛ ቴዎሎጂካል የትኛውም ቤተ እምነት ማለት ነው የራሳቸውን እንኳን ወደ አማርኛ ማምጣት ይከብዷቸዋል። የኢትዮጵያ ኦርቶዶክስ ነው የሚጠቀሙት። ይህንን ሀቅ መቀበል አለብን። ስማኝ አዳሚ፣ ቴዎሎጂካል ቋንቋዎች የአማርኛ ቴዎሎጂካል ቋንቋዎችን እንኳን ዲቨሎፕ ያደረጉት እና አለቃ መሰረተ ስብሐት እነ ቄስ ኮሊን ማንሰል ናቸው። እነሱም ፕሮቴስታንቶች ናቸው።
ችግሩ ክሌም ዝም ብለህ እኮ ክሌም ነው የምታደርገው። እስኪ አንድ አምጣ አልኩህ እኮ አምጣ፣ እስኪ አምጣ። ከኢትዮጵያ ኦርቶዶክስ ኢየሱስ ክርስቶስ ብሎ የጻፈ እስኪ አንድ አምጣ እስኪ ከኢትዮጵያ ኦርቶዶክስ ቤተክርስቲያን በፊት ኢየሱስ ክርስቶስ ብሎ የጻፈ አንድ ቤተ እምነት አምጣ። ኢየሱስ ክርስቶስ የሚለው የእንትን ነው እንዴ? አማርኛ ቃል ነው ወይስ የግዕዝ ቃል ነው? ኖ የጻፈ ነው ያልኩ። የጻፈ በአማርኛ የጻፈ በፊደል የጻፈ ጽፎ ያስታወቀ አንድ ቤተ እምነት ጥራልኝ እስኪ። በአማርኛ እንዴ? በኢትዮጵያ ውስጥ እኮ ነው ያለዋል እንዴ? እሺ ታዲያ በአማርኛ ያለው ከኢትዮጵያ ውስጥ አንዱን እነዚህ አሁን የደረደርካቸው ሺዎቹን ጠርተ አንዳቸው ሌላውን ተውና በራሳቸው ቋንቋ እስኪ ጻፉ። በራሳቸው ቋንቋ ቆይ ቴዎሎጂካል ቋንቋዎችን ካልከኝ ቴዎሎጂካል ላንጉጆችን እያልከኝ ከሆነ ለመጀመሪያ ጊዜ ኢንትሮዲውስ የሆኑት ቴዎሎጂካል ላንጉጆች በነ ቄስ ኮሊን ማንሰል በነ ቀሲስ በነ አለቃ መሰረተ ስብሐት እነሱ ፕሮቴስታንቶች ናቸው። አማርኛ መጽሐፍ እንደዚህ ጎበዝ ከሆኑ አንድ ጊዜ ቆይ ይሄናል ጎበዝ ከሆኑ መጽሐፍ ቅዱስን በኦሮምኛ ለመጀመሪያ ጊዜ የተረጎሙት እና ቆይ መጽሐፍ ቅዱስን ለመጀመሪያ ጊዜ በኦሮምኛ በመድኃኒዓለም ቆይ አናሲመስ ቆይ አንድ ጊዜ ቀሲስ አናሲመስ ፕሮቴስታንቶች ናቸው። መጽሐፍ ቅዱስን በአማርኛ የተረጎሙት ለመጀመሪያ ጊዜ እና አባ ሮሜ በማን ነው? በአንግሊካን በፕሮቴስታንቶች ይገዛ ግብፅ ሀገር ሂደው አንግሊካኖች የፕሮቴስታንቶች አግዘዋቸው በፋይናንስ እያደረጓቸው ቤት ንብረት ሰጥተው ቀለብ እየሰፈሩላቸው ከናን ቆይ ሚዩት ላደረገ ነው ካልሆነ ይኸውልህ አንደኛ እያዳመጥክ ነው ስታወራ ታሪክ ስለሆነ የምታወራው መጽሐፍ ቅዱስ ከ5ኛው እስከ 6ኛው ክፍለ ዘመን ውስጥ በግዕዝ ትራንስሌት ተደርጓል። መጽሐፍ ቅዱስ በቤተክርስቲያን ታሪክ ውስጥ ይሄ የሚታወቅ ነገር ነው። በ5ኛው እና በ6ኛው ሴንቸሪ ውስጥ 100 ክፍለ ዘመን ላይ ግዕዙ ትርጉም የነበረው ግዕዝ ባሉ መጽሐፍ ቅዱስ እኛ ቤተክርስቲያን እኮ ግዕዝ ራሱ ሙሉ በግዕዝ ብቻ የነበረበት ሰዓት አለ። እንደሞ ነገር ትርጓሜ ራሱ ግዕዝ በግዕዙ ራሱ ረጅም እድሜ ያለው ራሱ እሱ ብቻ ሳይሆን እንዳልከው የአማርኛውም ቢሆን የአማርኛው ትርጉምም ቢሆን እና አባ ሚካኤል ወይም አባ ሮሜ ነው ሌላ ስማቸው አባ ሚካኤል የሚባለው እሱ ደግሞ በ1820 ነው እሱ አማርኛው። አሁን አንተ እሱ የምታወራው ይሄኛውም ቢሆን አባ የኛ ካህን ናቸው። አሁን ገንዘብ ረድተናል ምናምን ገንዘብ ረዳ ማለት መጽሐፍ ቅዱስ ተረጎምኩ ማለት አይደለም። ገንዘብ ሌላ ጉዳይ ነው፣ እውቀት ሌላ ጉዳይ ነው። እኛ የምናወራው ስለ እውቀት ነው የምናወራው። ስለ እውቀት መቼም ፈረንጅ አማርኛ ተረጎመልን እንደማትለይ ተስፋ አደርጋለሁ። ስለዚህ ትርጉም ብቻ አይደለም ይሄ ወረቀት ምናምን በማገዝ ከሆነ የኛ ቤተክርስቲያን የሆነ ሙስሊሞች ቢቸገሩ ገንዘብ ልንሰጥ ይችላል። አሁን መስጊድ ሲሰራ ቤተክርስቲያን በሬ ምናምን ገዝታ ትሰጣለች። እንደገና ቤተክርስቲያን ሲገዛ ሙስሊሞች በሬ ይዘው ይመጣሉ። ምንም ይሄ ምን ያ ማለት ግን በሬው ቤተክርስቲያኑን ሃይማኖትን ሰጠናችሁ ማለት አይደለም። የምናወራው እኛ መጽሐፍ ቅዱስን ማን የተረጎመው? ይሄንን ለምሳሌ ሚካኤል የሚለውን ስም ኦኬ፣ እንግሊዘኛው ማይክል ነው አይደለ? ኦኬ፣ ኢየሱስ የሚለው በእንግሊዘኛ ጂሰስ ነው አይደለ? ኦኬ፣ ኢየሱስ የሚለው ራሱ እንደ በግዕዙ ያለውን ወደ አማርኛ ይሄ የቤተክርስቲያኗ ስም ነው። ባይዘይ አብርሃም ምናምን በአጠቃላይ የአማርኛ የግዕዝ ስሞች ማን ሰጠህ ስትባል አሁን አንተ የምትጠቀሙ በኢየሱስ ስም ስትል በስመ አብ ስትል አብ ስትል ይበል አብ ወልድ መንፈስ ቅዱስ ስትል ይሄ ቤተክርስቲያን እየሰጠች ነው። ይሄ እኮ ምንም እሱን አልክድም። እሱን ነው እኮ ያወራ አዳም እኮ የጠየቀ እሱ ነው አይደል? አዳም የጠየቀው አይ ቴዎሎጂካል ላንጉጆች በትክክል እኔ የጠየኩት እሱን ነው። እንደዛ እውቀት
ጥምቀት በሕፃናቸው ይጠመቁ የሚል መጽሐፍ ቅዱስ አላገኘሁምና ቃል አላገኘሁምና መጠመቅ ያለባቸው በራሳቸውና በግላቸው እንደሆነ ነው የሚነግረን መጽሐፍ ቅዱስና ለዛ ነው። እሺ እንግዲህ ሌላ ጊዜ እሱ እናወራለን። ጾም መቼ ነው እናንተ የምትጾሙት? ጊዜ አለው እንደ ለጾም እኮ የፕሮቴስታንቶች እኛ እንጾማለን ይሉናል። አሁን እኛን ሲቃወሙ መቼ ነው የምንጾሙ ስንላቸው አጠቃላይ እኛ እንጾማለን ስለሚሉን መቼ ነው የምንጾሙት? ለጾም እኮ ጊዜ የለውም ማለት በዚህ ጊዜ ጾሙ የሚል ቃል አለ እንዴ? እኮ እሱ እየጠየቅኩ ነው። በእኛ በቀኖና ቤተክርስቲያን አለን። ቀን ወስና ቤተክርስቲያኗ ይህንን ቀን ጾሙ ትላለች። እናንተ ጋር ጾም ካላችሁ መቼ ነው የምትጾሙ? ቀን ካላችሁ ቀኑን ትነግረኛለህ። ቀን ከሌላችሁ መቼ ነው የምትጾሙት? ነው አትጾሙም? ለመጾም ቀንና ጊዜ ወራት አያስፈልገውም እኮ። ለመጾም ማለት ወደ እግዚአብሔር ለመንበርከክ ነው። በየጊዜው መጾም ትችላለህ። በቤተክርስቲያን ከምግብ የምትጾሙት ይጾማል። ከዛ በስተቀር ግን መቼ ነው ጊዜ ወሰነው? መቼ ነው ግለሰቡ ለምሳሌ በፈለገበት ጊዜ ሊጾም ይችላል። ስለዚህ በፈለገበት ይጾማል እንጂ እንደ ቸርች ግን ጾሙ አትልም። መቼ ነው የሚታወጀው እሱ አዋጅ? መቼ ነው? ምን ሲኮን ነው የሚታወጀው ይሄ የጾም አዋጅ? በየዓመቱ ነው ጾም አዋጅ? በየዓመቱ ነው? ለምሳሌ ከዚህ ቀደም እንዳየነው በኢትዮጵያ ውስጥ በተከሰተው ጦርነት ጊዜ ለምሳሌ ታውጇል። በ2017 ትዝ ይላችሁ ከሆነ ጳጉሜ ውስጥ እንደዚሁ ታውጇል። እንደዚህ አይነት ነገር ነው እንጂ ለምሳሌ በዓመት ውስጥ ትናንትና አንዱ ሲያወራ የነበረ ጳጉሜንማ ጭራሽ ወሯ ሁሉ መጥፋት አለባት ያሉት ለዚህ ነው እኮ ተባለ። ወሯ ራሱ መጥፋት አለባት። ከ13 የሚባል ነገር የለም ትጥፋ። ለምንድን ነው ብለን አሁን ስናጠና በአንድ ወቅት ላይ ጾም አውጆ ነበራል ፕሮቴስታንቱ። ስለዚህ ወሯን ያልፈለጉት ጾሟን ለማስወገድ ነው የሚል ትናንትና ከአንድ ወንድማችን ጋር ሳወራ ነበረ። እና አሁን እኛ በእኛ ቤተክርስቲያን ጾም ያው መጽሐፍ ቅዱሳዊ ነው እንደምታውቀው ወንድማችን። ስለዚህ ቤተክርስቲያን በዚህን ጊዜ ልጆች ቢጾሙ ይጠቀማሉ እና ሲጾሙ ደግሞ ከዚህ ምግብ ቢከለከሉ ለነፍሳቸው ይጠቅማቸዋል፣ ስጋቸውን ገተው መያዝ ይቻላቸዋል። እንደው ይህን ያህል ደግሞ ቢጾሙ ብላ ቀኖና አላት ቤተክርስቲያኗ። የጾም ሰዓታት ካኖናይዝ አድርጋ ያንን ሰዓት እንጾማለን። አሁን ልክ እንደዚህ እንደ ኦርቶዶክስ እናንተ ቸርቿ ጦርነት ሲሆን ነው የምታውጀው? በግል የስጋ ፈቃድን ማሸነፍ ሳይቻል ሲቀር በግል እንደዚህ ጾሙ ነው? በንስሐ አባት ነው የምትታዘዙት? በምንድን ነው? መቼ ነው የምትጾሙት? አሁን እንደ ቸርች ነው የምጠይቀው ነው። ደስ ሲልህ ቅድም አንድ ወንድማችን እኔ ከጾማለሁ ስጾም ግን ከጣፋጭ ነገር ነው የምጾመው ብሎኛል። ኦኬ፣ ከጣፋጭ ነገር ነው የምትጾመው? ከምንድን ነው? አሁን ይህንን ማወቅ እንፈልጋለን። እሺ ቀሲስ አንቱ ልበል። ችግር የለም። እንደ ኦርቶዶክስ ቤተክርስቲያን አይደለም የኛ የጾም እንትን። የኛ ቅድም እንዳልኩት የሆነ ስፔሻል ነገር ሲኖር ወይንም ምክንያት ሲኖር ነው የሚጾመው። ለምሳሌ እንበልና ንጉሥ ዳዊት ጾመ። የጾመበት ምክንያት አለው። ልጁ ታመመ። ያ ልጁ እንዳይሞትበት ወደ እግዚአብሔር በጾም በጸሎት ቆየ። ከዛ ደግሞ መጨረሻም ደግሞ አለው። ልጁ ሞተ፣ ከጾሙ ተነሳ። ሙሴንም ብናይ እንደዚሁ እግዚአብሔር ፊት የጾምን አስፈላጊነት ነው ቅድም ስጠቅስ ነበረ። አዎ ሙሴ ጾሟል፣ ኤልያስ ጾሟል፣ ዳንኤል ጾሟል፣ ዳዊት ጾሟል። ትክክል ነው። ጌታችን ጾሟል፣ ዮሐንስ ደቀ መዛሙርት ጾመዋል፣ አይሁዳውያን ይጾማሉ። ጨርስ ቀሲስ። እኔ አሁን የኔን ሀሳብ ለመስማት ስለሆነ እኔ የምፈልገው እንደዛ ስለሆነ መቼ ነው ነው። አሁን የኔ ጥያቄ መቼ ነው? ጴንጤዎች መቼ ነው የሚጾሙት? ከሪሴ ውጭ እንዳይሆን ነው። አሁን ከወሪቱ ጀምሮ ታሪካዊ አመጣጡን ካወራን ሰዓት አይበቃን ብዬ ነው። ይቅርታ አንቴክስ።
አሁን እኔ መቼ ነው የምጾሙት? ስፔሲፊክ ዴ እንትን ስፔሲፊክ የሆነውን ቀኑን እፈልጋለሁ። መቼ ነው የምጾሙት? ጾም አስፈላጊ እንደሆነ ምንም ክርክር ውስጥ የሚገባ አይደለም። ምንም ጥያቄ የለውም። እንስማማለን እዚያ ላይ ጾም ያስፈልጋል በመጽሐፍ ቅዱስ አያስፈልግም? ገባኝ። አስፈላጊ መሆኑን እኮ ሁለታችንም ክርክር የለንም። ነገር ግን ምክንያት ያስፈልገዋል ነው እኮ ምክንያቱማ ተገልጿል እኮ መጽሐፍ ቅዱስ ላይ ያለ እኮ ጾም። ምክንያቱማ ይኸው ጌታችን ሲጾም ከጾመ በኋላ ተፈትኖ ዲያብሎስን ድል እንዳደረገው ተጽፏል። እንደገና የታመመ ሰው በመጣለት ጊዜ እንደዚህ ያለው አብሮ አደግ ሰይጣን ያለ ጾምና ያለ ጾም አይወጣም ብሎ በጾምና በጸሎት አጋንንት ጭምር እንደሚወጣ አስተምሯል። ኦኬ በጾም እንደሚወጣ አስተምሯል። ስትጾሙ እንደዚህ እንደ ግብዞች አትጾሙ ብሎ ጾማቸው የግብዞች መሆን እንደሌለበት አስተምሯል። እሱ ብቻ ሳይሆን ደቀ መዛሙርቱ ሙሽራው ሲወሰድ ሚዜዎች ይጾማሉ ብሎ ሐዋርያትም እንደሚጾሙ ጌታ ተናግሯል። ኦኬ ስለ ጾም ወረድ ይነግሯቸዋል። አሁን እኛ ክርስቲያኖች ኦርቶዶክሳውያን እንጾማለን። እኛ ኦርቶዶክሶች፣ ካቶሊኮችም፣ ኦርቶዶክሶችም ሌሎችም ይጾማሉ። እናንተ መቼ ነው የምትጾሙት ነው ጥያቄ። መቼ ነው? የላችሁም? ስፔሲፊክ ዴት የላችሁም ልበለው በሚለው እንስማማ። ስፔሲፊክ ዴት የለውም። ይህንን እኮ ቅድምም እኮ ተናግሬያለሁኝ። ጥሩ እንግዳስ ጾም የላችሁም ማለት ነው? ኖ እንደዛ ሳይሆን ስፔሲፊክ የሆነ ዴት የለንም ነው። አሁን መኖሩና ለመኖሩ በምን እንወቅ? አሁን እኮ አለ ብቻ ነው የምትሉት፣ አይታወቅም። ጌታ ሲመጣ ይሁን ቀን አልተወሰነም። ቀሲስ ያው እንደዚህ እኮ ስፔሲፊክ እናንተ እንድታውቁት ብለን እንደ እንትን መጾም የለብንም። ከሌ እንዲወቅ እኛ እንድናውቀው ሳይሆን አማኞቻችሁ እንዲያውቁት አዜ ቸርች አማኞቻችን በየግላቸው በአጥቢያ ቤተክርስቲያን ጾም ሲታወጅ ወይም ደግሞ በራሳቸው በቤተሰብ በተለያየ መንገድ ይጾማሉ። እንደ አጠቃላይ ግን እንደ ወንጌላውያን ማለት ነው ጾም ሲታወጅ አብረን እንጾማለን ማለት ነው። የሆነ መቼ ነው? እኔ እሱን እኮ ነው ማወቅ የፈለግኩት። መቼ ነው? እኔ አሁን ያ ቀን አሁን ለምሳሌ በዚህ ሰዓት ላይ ስለ ሀገር ቢባል ሀገር ከየትኛውም ጊዜ የበለጠ መከራ ውስጥ ያለችበት ጊዜ ነው። እንደሚታወቀው ኢትዮጵያ ውስጥ ጦርነት ነው ያለው። በቃ የሚሰማው ጦርነት ነው። የ8 ዓመት በሙሉ የጦርነት ነው። በዚህ ሰዓት ላይ እንደው የአዋጅ ጾም የሚያስፈልግበት ጊዜ ነው። እኛ ከዓመቱ ግማሽ በላይ ነው የምንጾመው። እንደሚታወቀው ከዓመቱ ግማሹን በጾም ነው የምናሳልፈው። ይህ የታወቀ ነገር ነው። ምንም ዓለም የሚያውቀው ነገር ስለሆነ ምንም። አሁን እናንተ ግን መቼ ነው የምንጾሙት? የእውነቴን ነው። አሁን ጾም በጣም ኢምፖርታንት ነገር ከሆነ ኢምፖርታንት የሆነው ነገር ፕራክቲስ መደረግ አለበት። አየህ፣ ፕራክቲስ የማይደረግ ከሆነ ግን አሁን ነገ ስለምትቃወሙ ነው ይመጣና ኑ ኦርቶዶክሳውያን ጾም እንደዚህ ነው ወይ አይደለም፣ መጠጥ፣ ስካር። እኛ አሁን ስከሩ አንልም። እንደዚህ ያሉትን ነገሮች እኛ እናስተምርም። አሁን የፕሮቴስታንቶች ጾምን ስለሚቃወሙ ነው። የእኛን ጾም ይቃወማል ሁል ጊዜ። አይኖ መቃወም ዶግማችሁ እንደሆነ ግን ቀኑን ስፔሲፊክ የሆነ ዴቱን ማወቅ ስለፈለኩኝ ነው። ሌሎቹን ሲል አስገባ። መምህር በረከት እንኳን ደህና መጡ። ቀሲስ ይባርኩን፣ እንዴት አመሻችሁ? እግዚአብሔር ይባርከን። እንኳን አደረሰዎት መምህር። የእናንተ ጋር ምሽት ነው ብዬ ነው። እኛ ጋር ማታ ነው። ይገርሞታል። እስኪ ትንሽ ነገ የእኛን ጾም ተቃውመው ወንድሞቻችን አሁን ይነሳሉ። ከወዲህ ውስጥ የነሱ ናቸው እኮ ብዬ ሰላም መምህር በረከት። ሰላም አዳምዬ፣ እንዴት ነህ? ቀሲስ አንዴ እመለሳለሁ፣ 1-2 ደቂቃ። ችግር የለም። ቆይማ ሌሎችንም እስኪ ላስገባ። አሁን የካቶሊኮችን ትራዲሽን ነው የምንቀበል ስላለኝ እንትና ከናንዬ የካቶሊኮችን በዚያው ይንገሩን። ጥሩ ነው። አንዳንዴ አዳም ጥያቄ ካለ ኤኒታይም መግባት ትችላለህ። በፊት ነግሬዎት ነበረ። የሁሉንም ትንሽ ትንሽ ስለሆነ ቀመስ ነው ከሁሉ ከዚያም ነው። እስኪ ኤልያስ ግባ። ኤልያስ ካቶሊክ መሰለኝ።
ግባና የካቶሊኮችን ይገረን። ምክንያቱም ከነአን የእነሱን ትራዲሽን ነው ትውፊት ከነሱ ነው በትውፊት የተቀበልነው ነው ያለኝና እስኪ ሪሊ የካቶሊኮችና የሜቶዲስቶች ይገናኛሉ የሚለውን እስኪ ለጠይቅ። ግቡ ካቶሊካውያን፣ እስኪ ከካቶሊኮች ግቡ ወንድሞቻችን። ጆሲ ቢመጣ ጥሩ ነበር። ኦኬ ኤልያስ መጣህ፣ ጥሩ ነው። ሰላም ላንተ ይሁን። እንዴት ነህ? ሰላም አባ፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። ቅድም አይኖ የእናንተ ስፔሲፊክ ዲየትም አላችሁ፣ ጾማችሁም እንደኛው ጠንከር ያለ እንደሆነ አውቃለሁ። ግን የፕሮቴስታንት የጾም እንትን ትውፊት ትራዲሽኑን ከካቶሊክ ነው የወሰድነው የሚል መልስ ተሰጥቶኛል። እና ሪሊ እንደዚያ ነው ኤልያስ? ያው እኔ እስከማውቀው ድረስ የእኛን የሚከተሉ የፕሮቴስታንቶች እኔ አላውቅም። የካቶሊክ ቤተክርስቲያንን ትራዲሽን የሚከተል ማለት ነው። እና ወጣን ሲባል ደግሞ አብዛኛው አሁን በነ ሉተር ጊዜ ስለነበረ ያኔ አብዛኞቹ ላቲን ትራዲሽን ውስጥ ነበሩ። ይህንን የሚያውቁ ሰዎች ይኖራሉ። ኢስተርን ትራዲሽን እና ላቲን ትራዲሽን አለው ካቶሊክ ቤተክርስቲያን እና ያው 23 ጁሪስዲክሽን አለ እና እዛ ውስጥ የኢትዮጵያ በአሌክሳንድሪያ ራይት ግዕዝ በሚባለው አሁን የገና ጾም ለምሳሌ ኦብሊጌሽን አይደለም፣ መጾም ይቻላል ግን የሆነ ግዴታ አይደለም። አሁን ለምሳሌ ነገ የሚገባው የገና ጾም ማለት ነው። በኢስተርን ትራዲሽን ግን ግዴታ ነው። ይሄ የቀኖና ጉዳይም ስለሆነ ጆሲ እንደውም ገባ። ጆሲ የተሳሳትኩትን አስተካክለ። ያ አሁን አሁን ለምሳሌ ከዳን ያልከኝን ነው እየደገምኩ ያለሁት። የሆነ ሰርች ሳደርግ ከጃንዋሪ 21 ጀምሮ አይ ቲንክ 21 ዴይ እና ደግሞ የሌንት ለምሳሌ ከሚወዱት ነገር መካከል ይመስለኛል 40 ዴይስ የሉተራንና ሜቶዲስቶች እና ሰም አንጀሊካን እንዳላቸው የሆነ ነገር አየሁኝ። ኦኬ አሁን ይሄ ትራዲሽኑን ከየት ነው ያገኛችሁ ብዬ ስጠይቅ ትውፊቱን ከየት ነው ብዬ ስጠይቅ ከካቶሊክ ነው፣ እኛ ከዚያ ስለወጣን ስላለኝ የካቶሊክ ጾም ስፔሲፊክ ሆኖ አዝ እንደ ቸርች ለምሳሌ ከኛ ጋር ተመሳሳይ ላይሆን ይችላል። ኦኬ ቀኖና ስለሆነ ቀኖናውን እንደ ቀኖና በዚህ ከምን በስንት ሰዓት ምን ይጾም የሚለውን የቤተክርስቲያናት የምትወስነው እሱን የሚል ጠይቄ ስለነበረ ነው። እና የሆኖም ግን ከናን እስኪ ጆስ ይጨምርበት እስኪ እነሱ ይሄ ኢንፎርሜሽን አለህ? የካቶሊኮችን ትውፊት ተወስደው እነሱ ይጠቀማሉ፣ ይጾማሉ። ሰላም ሰላም ቀሲስ አዳም ናንቴ ኢለጃ ቀሲስ አዳም ናንቴ ኢለጃ እስከማውቀው ሉተራን አንግሊካን ምናምን የገና ጾም እና የፋሲካን ጾም እንደሚጾሙ አውቃለሁ። ከዛ ውጪ ኢቭን እንዳም ቅበላ ምናምን የሚባሉ ስርዓቶች ሽሩፍቲ ውስጥ ምናምን የሚባሉ ስርዓቶች ሁሉ አላቸው ልክ እንደኛ። ግን እነዚህ ሃይ ቸርቾች ላይ ብቻ ነው እነዛ ያሉት። ከኛ ስለሆነ የወጡት እነዛን የወሰዱ አሉ። ነገር ግን ኤቭሪ ፕሮቴስታንት እንደዛ አይደለም፣ ያንን የሚከተል የለም። እሱ ግልጽ ነው እንጂ ይሄ ቡክ ኦፍ ሰርቪሳቸውን ኦርዶቸውን የሉተራንን ካየን አድቬንት የገና ጾም መሆኑ ነው። ከዛ ደግሞ ሌንት ደግሞ 40 ጾም ነው። እነሱ እንደዛ ያላቸው አሉ። ግን ሁሉም ፕሮቴስታንት ግን እንደዛ አይደለም። የሉተራን እንትን አላቸው በጽሁፍ ደረጃ
ዶክሜንት አላቸው፣ ኦርዶ አላቸው። ሌንትና አድቬንት ብለው ክፍለው ያስቀምጣሉ። ልክ እንደኛ አንግሊካንም እንደዛ ያደርጋሉ። አይ እንትና እንኳ እውነት ለመናገር ሜቶዲስት ነው ወንድማችን ከናን ትውፊቱን ከካቶሊክ የወሰድ ነው ብላይ ነበር ቅድም። ተሳስቻለሁ። የእንትን ነው ናይሲያ ላይ የተወሰነ ነው 40 ቀኑ ስሎት የናይሲያውን የታገኛችሁት 400 ዓመት ማን ነው 1000 ዓመት ዘላችሁ ሄዳችሁ ነው ወይ ምናምን ሲሉን፣ አይ እኛ ከዛ ከታሪክ ያገኘነው ስል አይ እንዴት ብላችሁ ሄዳችሁ ሲሉ፣ አይ እሺ በቃ ከካቶሊክ የተቀበልነው ነው አልኩት እና እሱን ነው እንጂ ጾሙን ቀጥታ አላልኩም። ሆኖም ግን አዎ በተመሳሳይ ጊዜ ነው የምንጾመው ካቶሊኮች ጋር። በነገራችን ላይ አሽ ዌድነስዴይ ምናምን የምናከብረው በአንድ ቀን ነው። አይ ቆይ አሁን አሻሻልካት። አሁን በመሰረቱ 40 ቀኑም ሌንት ነው። ያው አንተ ከምትፈልገው ነገር መከልከል ነው። እሱም ስፔሲፊክ ዴት የለውም። እኔ እኮ አሁን ትውፊት ማለት ቅብብሎች ነው። ቅብብሎች ዘሎ የለም። ቅብብሎች ከአንዱ ወደ አንዱ አላልኮትም። እኛ ያገኘነው የእንትኑን ውሳኔ ነው አላልኮትም። የናይሲያውን ነው እኮ የኒቅያን ውሳኔ ለማግኘት ነው። 16ኛው መቶ ዘመን ላይ ጃምፕ አድርጋ አይደለም። ትውፊት እንደዚህ አይደለም። ትውፊት ማለት ወይዛውት ቆይ ያለምንም ያለመቆራረጥ ቅብብሎች ማለት ነው። ትውፊት ማለት ቅብብሎች። አቤት እንደውም እኔ በጣም ቤዚክ ጥያቄ የሚመስለኝ ሰላም ብያለሁ ሁላችሁንም እና ጆሲም ስላሉ አቤልንም ሰላም ብያለሁ። እንትኖች ሪፎርመሮች 16ኛው ክፍለ ዘመን ላይ የካቶሊክ ቤተክርስቲያን ሊተርጂካል ይር አለ አይደለ? የአጽዋማት የበዓላት እንደዚህ ዑደት አለና እነዚህ አጽዋማቱን ትክክል አይደለም መጾም የለብንም ብለው ሪጀክት አድርገው ነው የወጡት። ይሄንን መጀመሪያ ሂስቶሪካሊ ራሱ በምን አመክንዮ ነው በካቶሊክ ቤተክርስቲያን የነበረውን የአጽዋማት ስርዓት ፕሮቴስታንት ላይ ሲመጣ የተተወው? ሂስቶሪካል አመክንዮ ነበረ ወይ በዛ ዘመን? ያ አይ ቲንክ አንደኛው በጣም መሰረታዊ ጥያቄ ነው። አቤል ሉተራን ይመስለኛል። ኤኒታይም መግባት ትችላለህ አቤል። ዮሐድ እንኳን ደህና መጣህ፣ አቤልንም እንኳን ደህና መጣችሁ ብያለሁኝ። ጥያቄ ካላችሁ ዮሐድም መምህር በረከትም አዳም መግባት ትችላላችሁ። እንደዚሁም የመምህር በረከትን ጥያቄ ግን ከነአን መልስ። ማለት ትተውታል ጾሙን ነው የምትሉት? መምህር በረከት እየበላህ ደግሞ ስለ ጾም ታወራናለህ አንተ እኮ ሰውዬ እኮ። በካቶሊክ ቤተክርስቲያን የነበረውን የአጽዋማት ዑደት አለ አይደል? ሳይክል በየአመቱ እሱን ሪፎርመሮቹ ክሪቲሳይዝ አድርገው ሪጀክት አድርገው ነው የወጡት ወይስ በኋላ ቀስ በቀስ ነው እየተወተው ሂዶ የቀረው? በእነሱ መልክ ማለት ነው። የራሳችሁ ቨርዥን ይኖራል፣ ግን በእነሱ መልክ መቼ ቀረ ሊተርጂካል ዑደቱ? አንተ ጋር እርግጠኛ ነኝ ከናን ጋር የለም። መምህር በረከት የለም፣ ከናን ጋር አይኖርም። አለ ካለ እኮ ቀሲስ ያው በቃ መስማማት ነው። ጥሩ ነው፣ ቀጥሉ ማለት። በፍጹም አንቀበልም። አቤልን ነው የምናረጋግጠው። ለዚህ አቤልን እንጠይቃለን። ሉተራን ምናልባት ሪትን የሆነ ነገር ያላቸው እነሱ ናቸው። አቤል መናገር ትችላለህ። ሰላም ያለው ቀሲስ አለን በጽሁፍ አለና ጆሲ ሲል እንደነበረው ሌንትና አድቬንት ተብሎ አለን። እንደውም ትንሽ ቢመለከቱት አንዳንድ ሀሳቦች አሉ። ስለ ዓርብና ሮብ ላይም ያለን አመለካከቶች አሉ። ያው እንደ ግዴታ ሳይሆን መጾም የሚችል ሰው ቢጾም የሚል በጽሁፍ ደረጃ ኤልሲኤምኤስ ላይ ራሱ አለ። ቢመለከቱት ሰርች አርግተው ማየትም ይችላሉ። ኤልሲኤምኤስ ላይ ሀሳቡ ስለተቀመጠ እሱን ማየት ይችላሉ። እኔ አንድ ዲቫይስ ስላለኝ ግዴታ አሳይ ካላችሁኝ ፒዲኤፍም ማምጣት እችላለሁ፣ ችግር የለውም። ፎር ዴይስ የሚለው የአብይ ጾምን ነው። የትኛው ነው? ሌንት ፎር ዴይስ የሚለው ለምሳሌ
አሁን በአማርኛው የተቀመጠ ሌንት ነገር አብይ ጾም ነው በላቲን ያ እንደዚህ አሁን ለነገሩ ባይዘው ጾሙ ራሱ አብይ ጾም ሆኖ ሌንት ግን ጾሙ ደግሞ ጿሚው በፈቃዱ ከሚወደው ነገር መከልከል ነው አይደል? ነው ወይንስ ተሳስቻለሁ? እንደዚያ ነው ቅድም ኤክስፕሌን ያደረገልኝ ከናን። ከሚወደው ነገር ሲሉ ሁለት ጊዜ ነው ከሚወደው ነገር ሲሉ ለምሳሌ አሁን ነገር ነው የምጾመው ብሏል ከናን። ይቅርታ አድርግልኝ። እሺ ቀጥሉ ከሱ ጋር። አሁን ሶስተኛ ነው አራት ጊዜ ላርመውት ነው አሁን ራሱ ቅድም ጀምሬ ያላረምኩት እኔ በማስታወሻ ይዣለሁ። በማስታወሻ ምንድን ነው ያልኩት? እስኪ አስታውስ። እሷም ብቻ አያንሱ ያልኩትን አላልኩት? በጣም ጥሩ። ይኸውልህ ሁለት አይነት ጾም ነው ያለን አልከኝ። አንደኛው ከምግብ ለተወሰኑ ሰዓታት መጾም ነው አልከኝ። ሁለተኛው ሌንት ብለህ ከምንወደው ነገር መከልከል። ለምሳሌ ብዬ እኔ ለምሳሌ ከጣፋጭ ነገር ነው የምጾመው ነው ያልከኝ። ቃል በቃል ይኸው ጽፌዋለሁ ማስታወሻ ላይ እና እንደው ከዚያ በፊት ምን ብለኸኛል? 40 ቀን ያለው በውሃ ብቻ እንጾማለን ምግብ ሳንበላም ብለኸኛል። ቆይ ልንገሩት ያልኩትን አሁን ልድገምሎት እንደገና። እንደዛም አላልኩም፣ እንጾማለን አላልኩም። ጾማሉ። ቆይ እሱን ማቋረጥ ስለማልፈልግ ነው እንደዚህ የምለው። እኔ ያልኩትን ቃል በቃል የቅድሙን ያልኩትን ልንገሩት። ሌንት ላይ የምግብ ጾም አለ። ከዛ በተጨማሪ ደግሞ ነው ያልኩት። በተጨማሪ ደግሞ ከጾም በተጨማሪ ከስጋ ምናምን አይደለም እንደ ኢትዮጵያው ትራዲሽን ምን ጾመው ሰው ከሚወደው ነገር ሊከለከል ይችላል፣ ይከለከላል። አሁን ይችላል እንጂ ስፔሲፊክ ዴት ግን የላችሁም ማለት ነው። የለም ቀን የላችሁም። ግዴታ አይደለም አልኩት እኮ ቅድም። አሁን ቅድም አሁንም እየወሰዱት ያሉት ከጣፋጭ ነገር ብቻ ይከለከላል፣ አንዱ ከሚወደው ነገር ብቻ እያሉ እንትን ስላሉኝ ነው። እሱ ብቻ አይደለም፣ ለሰዓታት ከምግብ እንትንም አለ፣ ከምግብ መጾም አለ። ከሱ በተጨማሪ ደግሞ ከሚወደው መቼ ነው እሱ? መቼ ነው ከምግብ መከልከሉ? መቼ ነው? እኔ አሁን የኔ ጥያቄ እኮ የ40 ቀን ጾም አልኩኝ እኮ። እሱ በየዓመቱ ከምግብ ትከለከላላችሁ? በየዓመቱ? አዎ በየዓመቱ ከምግብ ተከልክላችሁ ከምን አይነት ለምሳሌ ንገረኝ። ጠይቀውኝ እኮ እሱን መለስኩ እኮ። ከምን ውሃ በውሃ ብቻ ነው? ኧረ እሱን አሉ ነው ያልኩት። ወይ ጉድ! እንደዚህ አሉ ነው ያልኩት። ይሄንን እሺ ከምግብ ስትል ለምሳሌ ከምግብ ስትል ኦኬ፣ ከምግብ ስትል ከምን ምግብ በስንት ሰዓት ነው የምትጾሙት? ይሄንንም ልድገምልዎት። ለምን? እሺ ይሄንንም ልድገምልዎት። ሰው እንደየአቅሙ ሊጾም ይችላል። 4 ሰዓት ሊጾም ይችላል። 12 ሰዓት ከምግብ። ወይ ጉድ! ኦኬ እሺ 4 ሰዓት ሊጾም ይችላል። 6 ሰዓት ሊጾም ይችላል። 9 ሰዓት ሊጾም ይችላል። 12 ሰዓት ሊጾም ይችላል። 24 ሰዓት ሊጾም ይችላል። የፈቃድ ጾም ነው ማለት ነው። የፈቃድ ጾም ነው እንጂ እንደ ቸርች ምዕመናኖቿን ይሄንን አድርጉ ብላ ኦርደር የምታደርገው ግን አይደለም ማለት ነው። በቤተ ክርስቲያን ደረጃ ነው፣ ግን ደግሞ ሰው አይገደድም። አይገደድም ማለት ምን ማለት ነው? ይሄ እኮ ክርስቲያናዊ ግዴታና እኛም እኮ በግድ ጾመታለ ብለን አንገቱን አናንቅም እኮ። ሰው ወዶና ፈቅዶ ነው በእምነቱ ወዶና ፈቅዷል። እምነት ራሱ እኮ ወዶ አይደል የሚያምነው? ስለዚህ ወዶ ያመነውን እምነት ያከብራል፣ ይታዘዛል። ላመነው እምነት ሰው ይታዘዛል። ሰው ሲጀመር ማንኛውም ሰውም እኮ ተገዶ ሊጾም አይችልም፣ ተደብቆ ሊበላ ስለሚችል ማለት ነው። በግድ ማን ይጾማል? አሁንማ የማወራው ነገር ቸርችን ኦርደር የምታደርገውን ነገር ግን ሪስፔክት ማድረግ የአንድ ቤተ እምነት ኃላፊነት ይመስለኛል፣ ግዴታም ይመስለኛል። ልክ እንደዚህ አጽቆም አሁን ግዴታ አሉት። አይ ቲንክ እኔ እንትኑ ካልቻልኩበት መግባት ትችላላችሁ። ሌሎቻችሁ ቀጥሉ እስኪ፣ ወይ መምህር በረከት ወይ ዮሐድ ገቡ። እንደዛ ነው ያልኩት እኔ እንጃ እንዴት ቅድም ልክ እንትን ብለው ልክ ስወርድ የምንጾመው ከእንትን ብቻ ነው አለ፣ ከጣፋጭ ብቻ ነው አለ ይላሉ። እንዴ ረብከታቸው
እንትን ያልኩት አዳም እንዴት ምስክር ኤቪደንስ አለኝ? በቃ ቀጥል ዮሐድ ቀጥል። ቱ ፎልድ ነው እያልኩ አልተናገርኩም? ከቅድም ኢየሱስ ጀምሮ ይባርክኝ። ቀሲስ እንዴት አደራችሁ? ሰላም ብያለሁ። እግዚአብሔር ፍታ፣ እግዚአብሔር ባርክ። እንኳን አደረሰ። አሜን። እንኳን አብሮ አደረሰን። ሁላችሁ እንኳን አደረሳችሁ። ከናን ይሄ ኒቅያ ላይ የተወሰነው ነው የምንቀበለው ያልከው ምናልባት ስላልገባኝ ምንድን ነው ኒቅያ ላይ የተወሰነው? የኒቅያ ላይ ነው የተወሰነው 40 ቀኑ። ከዛ በፊት 40 ቀን እንትን አልነበረም በየቦታው። አንዳንዶቹ 3 ቀን ይጾሙ ነበር፣ አንዳንዶቹ ደግሞ ማይጾሙም ነበሩ፣ አንዳንዶቹ ደግሞ 40 ቀን ይጾሙ ነበር። ሴትል ያደረገው በኒቅያ ነው። ያንን ነው የምንከተለው አልኳቸው። ማለት የተወሰነው ኒቅያ ላይ ነው 40 ቀን የሚለው ያ ሴትል ያደረገው በ40 ቀን በሁሉም እንትን ያለው ዩኒቨርሳል የሆነው እዛ ጋር ነው። ከዛ በፊት የነበረው አንዳንድ ቦታ 3 ቀን ነው፣ አንዳንድ ቦታ ማይጾምም፣ አንዳንድ ቦታ ደግሞ 40 ቀን ነበረ። እንደውም የፋሲካ ራሱ ቀናቶች ልዩነቶች ነበሩ። እነሱም ራሳቸው የፋሲካ በዓል አከባበር በአሕዛብና በአይሁዶች መካከል ልዩነት ነበረ። ትክክል። እሱም ጉባኤዎች ተደርገውበት ነበረ። ጾሙ ግን 40 ቀን ይሁን ተብሎ ኒቅያ ላይ ተወስኗል። ሴትል ያደረገው ኒቅያ ላይ አይደለም። ከዛ በፊት 3 ቀን አንዳንዶች ጋር 3 ቀን 40 ቀን አለ ነበር። ከዛ በፊትም ኦፍኮርስ በኢንታየር ቤተ ክርስቲያን የሚታወቀው 40 ቀን ነው። የቀኑ ልዩነት ካልሆነ በስተቀር ይሄ የሚያከብርበት የፋሲካ ቀኑ የሚከበርበት ቀኑ በዓሉ የዛኔ የተወሰነ ልዩነቶች ነበሩ። አከባበሩ እንትኖች አይሁዶች በጁዊሽ ፋሲካ ወይም ደግሞ በአይሁዶች ፋሲካ በዛው ይቀጥል እና ደግሞ ክርስቲያኖች ደግሞ በአዲሱ ፋሲካ በክርስቶስ ነው መሆን ያለበት ብለው በሁለቱም አከባበር የቀን ልዩነት ምናምን ነበራቸው። በዚህም የተወሰኑ ጉባኤዎች ምናምን ተደርገው ነበረ በእርግጥ። ከዛ ውጭ ግን ከኒቅያ እስቲ የቱ ጋር ነው ኒቅያ ላይ 40 ቀን ይሁን የተባለው? እስኪ አሳየን። አሁን ተኝቼ ነው ጋለም ብዬ ነው እያወራኋቸው ያሉት። ኦኬ ማየት ግን ትችላለህ፣ ሰርች ማለት ትችላለህ። ስንተኛው ቀኑና ላይ ነው 40 ቀን ይሁን ተብሎ የተወሰነው? እኔ ቀኑን አላውቅም፣ ሰርች አድርጉ። ከዛ በፊት 3 ቀን እንደነበረ ምናምን። ከዛ በኋላ ቀኑናው የትኛው ቀኑናው ላይ ነው 40 ቀን ይሁን የተባለው? እኮ ነው ቀኑናውን ካልከፈትኩት እንዴት በምንድን ነው በአስማት ነው የማየው እንዴ? የተቀነነበት ስንተኛ ቀኑና ቁጥሩን ንገረኝ እኮ ነው። 20 ቀኑናዎች አሉ የኒቅያ ማለት ነው። ከ20ዎቹ ታስታውሳለህ? ቀኖናውን በሙሉ ታስታውሳለህ ማለት ነው አንተ? ያሉበትን አስታውሳቸዋለሁ፣ የሚሉትን ማለት ነው። የሚሉትን አስታውሳቸዋለሁ። ምን የሚለውን ነው? እኔ እንዳንተ አልሸመደድኩትም፣ እንዳንተ ጎበዝ አይደለሁም። እሺ በቃ ዞሮ አሁን 40 ቀን እንጾማለን ነው እያልክ ያለው። የ40 ቀን ጾሙ ግዴታ አይደለም ነው ታዲያ? በኒቅያ መሰረት የፈቃድ ነው የሚለው ኒቅያ። እኔ የፈቃድ ነው የግዴታ ነው ስለ ኒቅያ አላልኩም። እኔ ያልኩት ምንድነው በኒቅያ መሰረት ነው የምንቀበለው እኮ ስትል ነበረ ቅድም። ከኒቅያን የተቀበልነው አልክ አይደል? የኒቅያ ቀኖና የምትቀበል ከሆነ እነሱ የፈቃድ ነው አለመጾም ማለት በፈቃድ ነው የምትጾመው ምናምን ብለዋል ኒቅያ ላይ ስለ ታላቁ ጾም፣ ስለ አብይ ጾም እንደዛ ብያለሁ። አሁን በፈቃድ ነው የምንጾመው አልክ። በቸርች ደረጃ አይደለም በፈቃድ ነው የምንጾመው አላልክም? ኒቅያ ላይ ግዴታ አይደለም ብያለሁ ወይ? ምን ላይ ኒቅያ ላይ ግዴታ አይደለም ብያለሁ ወይ? ኦኬ እናንተ ጋር ነው አሁን ከነሱ ነው ከኒቅያ ነው የተቀበልነው አልክ። ከዛ ደግሞ ስንጾም ደግሞ ግዴታ አይደለም አልክ። ኦኬ እናንተ ናችሁ አምጥታችሁ ስትፈልጉ ትጾማላችሁ፣ ሳትፈልጉ ግን የፈቃድ ማለት የፈቃድ ያደረጋችሁት እናንተ ናችሁ። በእኛ ቤተክርስቲያን ግዴታ አይደለም፣ ግን እኛ ያገኘነው ግን ይሄ ከትውፊቱ የመጣው ግን ከኒቅያ ነው።
የ40 ቀን ጾም የመጣው ከኒቅያ ነው። ትውፊቱ የተገኘው ከዛ ነው። በእኛ ቸርች ግን ስለዚህ እናንተ ናችሁ ሊትራሊ በቃ እናንተ ከሆነ እሱ እናንተ ግዴታ ነው። በኒቅያ ግዴታ ነው አብይ ጾም። አዎ የቤተ ክርስቲያን ግዴታ ታላቅ ጾም። እስኪ ከፍታ ሳይን ግዴታ ነው ማለት ግዴታ ነው ማለት በቤተ ክርስቲያን የሚጾም ታላቅ ጾም እኮ ነው። የቤተ ክርስቲያን ታላቅ ጾም። እሺ ከፍታ ሳይን። እሺ ግዴታ ነው የሚለው ማለት ጾሙ መጾም ግዴታ ነው የሚል ነው የምትፈልገው? ያ ግዴታ ነው ምናምን ስትለኝ ነበር። አሁን ታላቅ የቤተ ክርስቲያን ታላቅ ጾም ነው ማለት በቤተ ክርስቲያን የሚጾም ጾም ነው። ቤተ ክርስቲያን ያዘዘችው ጾም ደግሞ ወይም ደግሞ የምታዘው ታላቁ ጾም ደግሞ አብይ ጾም ማለት ነው። አብይ ጾም ጾመ ድህነት ሮብና አርብን ጨምሮ እነዚህ ግዴታ ናቸው መጾም። እሺ በኒቅያ ተወስኗል አብይ ጾም ምን ጾሙ ተብሎ የአብይ ጾም ጾሙ ተብሎ ነው። አይ የአብይ ጾም በኒቅያ ተወስኗል እኮ። ተወስኗል ስትል ምንድነው? ጾሙ ተብሎ ነው ወይ? እንደሚጾም ሲጀመር በቤተ ክርስቲያን የታወቀ ነው። በዛ ጾሙ አትጾሙ አይደለም ሲጀመር ቀኑ ነው የሚለው። ኦኬ በዚህ ጾም እዛ ጋር በእንትን ራሱ ፍትሐ ነገሥት ላይ ራሱ አለ። አሁን ይሄ ሰለስቱ ምዕት የሰጡት ነው ምናምን ተብሎ አለ ፍትሐ ነገሥት ላይ ራሱ። ምንድን ነው የሚለው ለአብይ ጾም? ትክክል ነው። እኔ ለቀሲስም ቅድም እያልኳቸው ነበረ፣ ስህተት አይደለም። ቀኖናው ላይ አለ ስጋት ተብሎ የሚለው በኒቅያ ላይም አለ ስጋን መከልከል ምናምን ላይ አለ ብያቸዋለሁ። እሱንም እኔ ችግር የለብኝም እሱ ላይ ብያቸዋለሁ። ምክንያቱም ይሄንን ለምሳሌ ይበረታታል። በእኛም እንዳልኩ ስጋ ለመብላት በእኛም በአንግሊካንም በሉትራንም ይበረታታል። ግን እኔ እሱ ጋር አይደለም። እኔ ቀሲስ እንደውም እኔ እንደዛ አይደለም አንተና አንልም ምናምን ልላቸው ነበር የገባው። ቀሲስ ግን ያው እንዴት እንደተረዱኝ አላውቅም። ቅድም እኮ ሀሳብህን እየቀያየርክ ያለው እኮ አንተ ነህ። ቅድም ከጣፋጭ ነገሮች እንግዲህ ቁጭ ብለህ እኔም እየሰማሁ ነበረ ራቅ ብዬ ቀሲስ ደጋግሞ ቁጭ ብለህ ከሚጣፍጡ ነገሮች እንጾማለን እያልክ ስታወራ ማለት ሲሉ ቀሲስ ዝም ብለህ ነበር። ከዛ ተመልሰህ ስትመጣ ግን እንደዛ አይደለም ያልኩህ። እኔ እንዳውም ምንድን ነው ያልኩህ፣ እኛ በበቆሎ ቂጣ ያደግን የገጠር ልጆች ነን። አሁን ጣፋጭ ሲጀመር ብዙ መች አትራክት ያደርገናል። እና እኔ ያልኩት እሱ ላይ ብቻ ነው እርሶ እያተኮሩ ያሉት። እኔ ያልኩት ቅድም ጀምሮ እያልኩ ነው። እኔ ያልኩት ከምግብ መከልከል አለ። ከሱ በተጨማሪ ደግሞ ቱፎልድ ነው። ከሱ በተጨማሪ ከፋስቲንጉ በተጨማሪ ደግሞ በሌንት ከምንወደው ነገር እንከለከላለን። ለምሳሌ እኔ ከጣፋጭ ነገር እከለከላለሁ። ሌላ ጊዜ ጣፋጭ ነገር አበዛለሁ፣ ጣፋጭ ነገር ስለምወድ። ከምንወደውም ነገር እንከለከላለን ከምግቡ በተጨማሪ ነው ያልኩ። እርስዎ ግን እንትን እያሉ ያሉት እያስቀመጡ ያሉት ልክ ከጣፋጭ ነገር ብቻ እንከለከላለን ብሏል። አይ ቆይ ከናን እውነት ለመናገር አልተማማርንበትም። ማለት በዚህኛው ስትያዝ ወደዚህኛው እየሄድክ በጣም ተችግር ያለውኝ እና አንደኛ ይኸውልህ ከመጀመሪያው ስናነሳ የነበረው ጾም መቼ ነው የምትጾሙት ነው። ሪሴ ጴንጤዎች ነው ያልኩኝ በስፔሲፊክሊ ጴንጤዎች መቼ ነው የምትጾሙ እየስል ኦኬ እንጾማለን አልከኝ። ኦኬ የመጾሙ ጉዳይ መጽሐፍ ቅዱሳዊ ነው። ጾም ያስፈልጋል ያስፈልግ የሚለው ክርክር ላይ አንገባም። ኦኬ ተስማምተናል። መቼ ነው የምትጾሙት? ለምን ይሄንን ያልኩት ደግሞ ብዙን ጊዜ ልክ የኛን ጾም እየተከተላችሁ ስለምትቃወሙ ነገ ስለምትጀምሩ ነው ተቃውሞዎች። አንተ ላታረገው ትችላለህ፣ ግን ይጀመራል። መቼ ነው እናንተ የምትጾሙ? እኛም እኮ እንጾማለን፣ ጾምን እኛ እንቃወምም ስለምትሉ ኦኬ መቼ ነው ማወቅ ፈልጋለሁ እኔ። ኦኬ ያንን ስል እኛ የኒቅያን ውሳኔ ነው እዚያ ላይ ጾሙን ከየት አገኛችሁት ስል የእሱን ነው የምንቀበለው በትውፊት አልከኝ። ኦኬ ትውፊት ደግሞ ቅብብሎች ነው። ትውፊት ማለት እኔ ለአንተ አንተ ለልጅህ እንትን ማለት ከሆነ ሰው ክትቀበልና ከዚያ አንተ ደግሞ ለልጅህ ደግሞ ወይንም መምህር ለደቀ መዝሙሩ ለደቀ መዝሙሩ እየሰጠ የሚመጣ ነገር ነው። ትውፊት የሚለው ቃሉ ራሱ ያው አውፈ የሰጠ ነው። ትውፊት መቀባበል ነው።
አንዱ መቀበል ነው። ዘሎ ቅብብሎሽ የለም። ነንስታፕ መሄድ ስላለበት ኮንቲኒየስሊ የሚቀጥል ነገር ስለሆነ ስለዚህ ያንን ከኒቅያ ዘለህ 16ኛው መቶ ክፍል ላይ ተቀበልኩ ለማለት ስለሚከብድ የትኛውን ትራዲሽን የትኛውን ትውፊት ነው ኦርቶዶክሳዊውን ትውፊት ነው ወይንስ የትኛውን ነው ብዬ ስጠይቅ የካቶሊኮችን ትውፊት ነው አልከኝ። ኦኬ እኔ ደግሞ ካቶሊኮች ቅድም ወንድማችን ኤልያስ እንደተናገረው የኢትዮጵያ ውስጥ ያሉት ሞስትሊ የእኛን አይነት ከኛ ጋር ተመሳሳይ ነገር ነው ያለው አውቃለሁኝ። እሱም በተወሰነ ደረጃ ያንን እንዳለ እናንተ ጋር የለም እንደሌለ አውቃለሁ። አብይ ጾምን ከሆነ አብይ ጾምን ስለሆነ አንተም የኒቃያን ያነሳው ስጠይቅህ ምን አልከኝ? እሱንም ቢሆን የተወሰኑ ሰዓቶችን መከልከል ነው አልከኝ። ሰዓቱን አልነገርከኝም። እና ሌላው ከጣፋጭ ነገር እንደውም ኧረ የመጀመሪያው ረስቼው በውሃ ብቻ ነው እንደውም እኛ የምንጾመው ምግብ ሳንበላ የሚጾሙ አሉ። እንደውም እኛ አሁንም እዛም አላልኩ በውሃ ብቻ 40 ቀን የሚጾሙ አልከ። ቆይ በውሃ ብቻ ምንም እህል ሳይቀምሱ 40 ቀን የሚጾሙ አሉ አልከኝ። እኔ እንደውም እዚህ ላይ በጣም ገርሞኝ እንደውም እዚህ ጋር ላይ ገርሞኝ ሲመለሱ እነዚያ ሰዎች ግን ምን አይነት ወደዚህ ዓለም ተመልሰው ዘግተው 40 ቀን የጾሙ ሰዎች በመጽሐፍ ቅዱስ እንደምናውቀው የኤልያስንም የሙሴንም ስንመለከት የጌታችንም ጾም በጣም ድንቅ ታምራቶች የተፈጸሙበት ነው። ድንቅ ኃይል የተፈጸሙበት ስለሆነ የቀን ያለ ምግብ ተከልክሎ መጾም እንደቀላል የሚታይ አይደለም። ምክንያቱም መንፈሳዊውን ምግብ እየተመገብ ካልሆነ የእግዚአብሔርን ጸጋ በምልአት ተቀብለ ካልሆነ ስጋ የሚባል ነገር የሚጠማ ስጋ ይዘህ 40 ቀን ያለ ምግብ መጾም ቀላል አይደለም። በእኛ ቤተክርስቲያን ከ40 ቀን በኋላ ለከዊነ እሳት የምትበቃበት ነው ማለት 40 ቀን ካልበላ ከዚያ በኋላ እህል ሁሉ ሊያስፈልግ ይችላል። ባይዘ ኦልሬዲ መንፈሳዊ ምግብ ጃዋር 40 ቀን እንትን ብሎ ነበር እስር ቤት ከዊነ እሳት እንዳይበቃ። እሱ እኮ ሌላ ነው እኮ አንተ ደግሞ እሱ ሌላ ነው። ስለዚህ ያን ስለነበረ ነው ምልልስ እንዳይሆን አሁን ከናን እያለ ያለው በሪኮመንዴሽን ደረጃ እኛ አሁን